ባለትዳሮች ለምንድነው ስጋው ደሙ ማትቀበሉት? ባለትዳሮች ለምን ስጋው ደሙ ማትቀበሉ? ማብራችሁ ለምን አትቆርቡ? እነሱ በራሳቸው መንገድ ስላልተመቸቻቸው ቅድስት ቤተክርስቲያን ውስጥ የደበሩ ሰዎች ወጥተው አሁን ጎን ይረግጧታል። እኚህ ክፉ ሰው ናቸው። በእውነት ክፉ ያስብላቸዋል ስራቸውና ወይኑ አልቆብኝ የራሴ ቀዳሽ ጉድ ወይኑ አልቆብኛል። ምን ሆነ መሰለህ ራጉኤል ቤተክርስቲያን አራጎን አብርሃም ጋራ ቀደስን። ያኔ ጳጳስ አይደሉም። እንደሚያውቅ ሰው አዋቂ ነኝ ለማለት ይመስላል። Jesus or ultra? Jesus or ultra? Jesus or ultra? አይገርማችሁም? ስለዚህ ነገር በደንብ ይዤላችሁ ወጥቻለሁ። በእውነት ይሄንን መልእክት የላከችልኝንም ልጅ በደንብ ሳላመሰግን አላልፍም። አሁን ዓለማችን ማንን ከማን ጋር አነጻጽረው እንደሚያስበልጡት ስናይ በዚህ ልክ ትውልድ ጠፍቷል ወይ ብለን እንድናስብ ያደርገናል። በመጀመሪያ ለሰይጣን ፊት መስጠትን ማቆም አለብን። በመጀመሪያ ለሰይጣን ፊት መስጠትን ማቆም አለብን። ለሰይጣን ጊዜ መስጠትን ልክ እንደዛው አንዳንድ ሰዎች በጣም ረጅም ጊዜ ወስደው ነው ክፉ ምኞታቸውን በደንብ የሚያደርጉት። ቤተክርስቲያን እናት የተማረች ናት። እንግዲህ እኚህ ዶናልድ ትራምፕ የተወሰነ ወደ ኦርቶዶክስ ቸርች ጠጋይ ማለት አባዜ ይታይባቸዋል። እንግዲህ በመልካምም ይሁን በክፋት ብዙውን ህዝብ ለመቆንጠጥም ለማያዝም ብለው ሊሆን ይችላል። ነገር ግን ለኃጢአት የወረወርነው ድንጋይ ለጽድቅ እንዲሆንልን ያድርግልን ይባላል አንዳንድ ጊዜና የመጡበት አካሄድ ለክፋት ቢሆን እንኳን ወደ ምህረት ይቀይርልን። ዜናውን ይዤላችኋል። አሜሪካኑ ፕሬዚዳንት ዶናልድ ትራምፕ ከኦርቶዶክስ ቤተክርስቲያን በወርቅ የተሰራ መስቀል በገጸ በረከት መልኩ ተበርክቶላቸዋል። ሰላም ለእናንተ ይሁን ውድ ተወዳጆችና ተፈቃሪ ተከባሪዎች የግዕዝ ሚዲያ ቤተሰቦቼ እንዴት ሰንብታችሁልኛል? እንደምን ሳላችሁ? ቸሩ እግዚአብሔር የተመሰገነ ይሁን። መዋዕለ ጾሙ በእውነት በጣም እየተገባደደ ይሄው እዚች ላይ ደርሰናል አይደል? የፍለፊታችን የምናከብራትን ቀን እግዚአብሔር ሰጥቶናል። ኒቆዲሞስ ደስ የሚል ቀን ነው። በሌሊት የሚማር መልእክተኛ የሌሊት ተማሪው የክርስቶስ እንኳን አደረሳችሁ ለማለት ወዳለሁኝ። ምክንያቱም ሊፈታ ጥቂት ቀናቶች ብቻ ስለቀሩት ጥቂት ሳምንታት ብቻ ስለቀረው ማለት ነው። ይሄንን መርሃ ግብር ይዤላችሁ የመጣሁት ዲያቆን አቤሜሌክ ነኝ። እስኪ እናንተ ደግሞ እንደው እስኪ ሰብስክራይብ ምትለዋል ላይክ ምትለዋል ነገር ያደረጋችሁ አብረን እንድንማማር ይሁን። እሺ ቆንጆ መርሃ ግብር ይዤላችሁ መጥቻለሁኝ። ወቅታዊ ነው። ከክርስቶስ ጋር ከሀገራችን ጋር ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተያያዙ ነገሮች ትኩስ ነገሮች ስላሉ አብራችሁኝ ቆዩ። ባላችሁበት አረፍ ብላችሁ ብትከታተሉኝ ትማሩበታላችሁ ብዬ አምናለሁኝ። አንድ ቪዲዮ ላሳያችሁማ። አብረው ነው የሚኖሩት አይደል? ብዙዎቻችን እናት አባቶቻችን አብረው ነው የሚኖሩት። ብዙ ልጆች አፍርተዋል። ነገር ግን አልቆረቡ። ለምን? ባለትዳሮች ለምን ስጋው ደሙ አትቀበሉ? ማብራችሁ ለምን አትቆርቡ? ምን ይከለክላችኋል? እነሆ ካህን ንስሐ እንዳትገቡ የሚከለክላችሁ ምንድነው? እነሆ ካህን ባይኖርሽ እነሆ ካህን ንስሐ እንዳንገባ የሚከለክለ ምንድነው? እነሆ ቤተ መቅደስ እንዳናስቀድስ የሚከለክለ ምንድነው? እነሆ ቁርባን እንዳንቆርብ የሚከለክለ ምንድነው? እነሆ መጽሐፍ ቅዱስ እንዳናነበው የሚከለክለ ምንድነው? እንድትወስኑ ነው የምትማሩት። ለጠቅላላ ዕውቀት አይደለም ትምህርት። ዘና እንድትሉ ሐሳባችሁ እንድትረሱ አይደለም ትምህርት። ጭንቀት እንዲለቃችሁ አይደለም ትምህርት። እሱ በጣም ትንሽ ውጤት ነው። ዋናው ነፍሳችሁን ማዳን ነው። ለመለወጥ የሚወስን ተማሪ መሆን ያስፈልጋል። ጃንደረባው እንዲህ አይነት ተማሪ ነበረ። ደና ቦታ ተምሮ እንኳን እኮ አይደለም ሰረገላ ላይ ነው ተማረው። ሰባኪ ተመድቦለት አይደለም፣ እንዲህ በማዕረግ አይደለም። ሰረገላው ላይ ገብቶ መጥቶ አንድ ዲያቆን አስተምሮት ነው ወሰነዛው። እነሆ ውሃ እንዳልጠመቅ የሚከለክለኝ ምንድነው? ለምን አትወስኑ? ባለትዳሮች ለምን ስጋው ደሙ አትቀበሉ? ማብራችሁ ለምን አትቆርቡ? ምን ይከለክላችኋል? የሚከለክለኝ ምንድነው? በሉ እስኪ የሚከለክለኝ ምንድነው? ያዘን እስቲ ብዙ ነገር እኮ መወሰን አቅቶናል። የሚከለክለኝ ምንድነው ማለት ያስፈልጋል። ምንድነው የሚከለክላችሁ? እስኪ በጣም ይሄ ኩዌሽን ማርክ ውስጥ አስገቧት። ምንድነው የሚከለክለን? ለምንድነው የተከለከልነው? ከልጅነታችን ጀምሮ ያቆምነውን የስጋው ደሙን መቁረብ ምክንያታችን ምን ሆኖ ይሆን? በአንድም በሌላ አቁመናል። ዛሬ የሚከለክለን ምንድነው? የክርስቶስን ስጋ ከመብላትና ከመጠጣት በደንብ እንድትይዟት ነው ይዤላችሁ የመጣሁት። የማይነጥፈው ደስታችን መድኃኔዓለም ነው። የልቡናችን ደስታ የነፍሳችን ረሃብ
ጥጋባችን የልቡናችን ዘውድ የሰውነታችን ትምክት እርሱ ክርስቶስ ነው ሁሉ ነገር ሁሉ ጊዜ ያስደስት አንድ ቀን ቢያስደስት ክርስቶስ ግን ሁሉ ጊዜ ደስታችን በልብስ ልደሰት ብትል ልብስን ወይ ሰዎች ይወስዱታል ወይም የተሻለ ልብስ አሰፍተው የሚመጡ ሰዎች ያስቀኑና ባንተ ልብስ መደሰት ታቆማል በጤና ብትደሰት ሲያም ይከፋል በመልክ ብትደሰት ስታረጅ ይከፋል በሚስታችሁ ብትደሰቱ ስትሞት ይከፋችኋል በባል ብትደሰቱ ሲሞት ይከፋል ቅዱስ ጎርጎርዮስ እንደተናገረ በሀብት ብትደሰቱ ስታጡ ትከፋላችሁ በሹመት ብትደሰቱ ስትሻሩ ይከፋችኋል በክርስቶስ ብትደሰቱ ግን ማንንም አይወስድባችሁ እሱን ማን ይነጥቀና ሁሉ ይወሰዳል የማይወሰድ ሀብት ክርስቶስ ስለዚህ ቅዱስ ጳውሎስ ምን አለ እላችኋለሁ በክርስቶስ ደስ ይበላችሁ እላችኋለሁ በማን ደስ ይበላችሁ አለ ደግም እላችኋለሁ በክርስቶስ ደስ ይበላችሁ ሁሉ ጊዜ በጌታ ደስ ይበላችሁ በክርስቶስ ደስ ይበላችሁ ሁሉ ጊዜ በጌታ ደስ ይበለን ብሏል እንታችን አባ ገብረ ኪዳን ሁሉ ጊዜ በክርስቶስ ደስ ይበለን እናንተ እንኳን አደረሳችሁ መጋቢት 27 ቀን መድኃኔዓለም ኢየሱስ ክርስቶስ የሚከብርበት ዕለት ነው ለካ አይደል አባ ገብረ ኪዳን ልጨምርላችሁ እንዴ የሆነች ነገር ይበሉን ክርስቶስ ያዳነን መጋቢት 27 የተሰቀለለት ብቻ አይደለም በጽንሱም አድኖናል ክርስቶስ በጽንሱን እኛ ከሌሎቹ በተለይ ደግሞ ከፕሮቴስታንቱ ዓለም የምንለየው አንዱ የነገረ ድህነት አስተምሯችን ይሄ ነው ፕሮቴስታንቱ የሚሉት ከአርብ ወዲህ ድነናል ነው እኛ ግን ከማይፀን ጀምሮ ድነናል ነው እስኪ ከማይፀን ጀምሮ በሉ ከማን ማይፀን ጀምሮ ከመቤታችን ከቅድስት ድንግል ማርያም ከወላዲተ አምላክ ማይፀን ጀምሮ ድነት የተጀመረባት ከሷ ማይፀን ጀምሮ ነው ለምን ስትሉኝ ቀድሞ ልብ ብላችሁ ስሙ ሞት ወደዚህ ዓለም የገባው በሔዋን ጆሮ ነው በሔዋን ጆሮ ሞት ወደ ሲገባ ሐዘንም በሔዋን ጆሮ ገብቶ ወደ ዓለም ደረሰ ሔዋን እባብን ሰማችና በእባቡን በሰማችበት ጆሮዋ ደግሞ የሐዘን እርግማን ገባባት በህማም ለዲ ወወዲደቂ ይኩን ምግባይኪ ሀበምትኪ የሚል በጭንቅ በስቃይ ውለጂ ወልደሽም ፈቃድሽ ወደ ባልሽ ይሁን የሚል የሐዘን ድምጽ በጆሮዋ ገባ የሐዘን ድምጽ በሔዋን የርግማን ድምጽ በሔዋን ገባና ያ ሐዘን ለልጆቿ ሁሉ ደረሰ ከመቤታችን ከቅድስት ድንግል ማርያም ስንመጣ ደግሞ ተፈስሒ ፍስሕት ደስተኛይቱ ሆይ ደስ ይበልሽ የሚል የደስታ ድምጽ በጆሮዋ ገባና ፍስሐ ኩሉ ዓለም ኢየሱስ ክርስቶስ ለዓለም ሁሉ ደስታ ሆኖ ተሰጠ ደስታ ሆኖ በመሰጠቱም እንዲህ ብሎ ተናገረ ዘጸማ ይምጣ ሀቤ የተጠማ ቢኖር ወደኔ ይምጣ ወይስተይ እንዲሁ ይጠጣ በከመይቤ መጽሐፍ አፍላገ ማይወት ይውዝም ከርሱ መጽሐፍ እንደተናገረም የህይወት ውሃ ከሆዱ ይፈስለታል ማለት ሀብተ መንፈስ ቅዱሱ በሰውነቱ ተገልጦ ይታይለታል ምስጢር ሲያናገረው ታምራት ሲያደርግለት ይገለጥለታል የህይወት ውሃን ያድርበት ኖራለዋል ስለዚህ የደስታ ፈሳሽ በመቤታችን ጆሮ ስለገባ ሐዘናችን በሷ ጆሮ በኩል ስለተወገደ ድነት በማርያም ማይፀን ተወጠነ ድነት በመቤታችን ማይፀን ተጀመረ ባርነት በሔዋን ጆሮ መጣ ወውቱ ይቅንቂ ባልሽ ይግዛሽ ብሏት ነበረ አሁን ግን ነፃነት በመቤታችን ጆሮ ወጣ እንዲያውም አባ ጊዮርጊስ ዘጋስጫ ሲተረጉም ዮሴፍ እመቤታችን እንዲያገለግላት የታጨ እጮኛዋ የተባለ ለምንድን ነው ሲባል ሔዋን በለስን ቆርጣ በመብላቷ ወንድ የሴት ገዢ እንዲሆን እርግማን ነበረ አሁን ግን ግዛን ተመለሰ ነፃነት ስለተመለሰ የሴቲቱ የእመቤታችን አገልጋይ ዮሴፍ እንዲሆን አደረገ እግዚአብሔር ነፃነትን መለሰ የሔዋን ነፃነቷ ተመለሰላት ስለዚህ ይህ የተጀመረ በእመቤታችን ማህፀን ነው ለምን ፍስሐ ኩሉ ዓለም ኢየሱስ ክርስቶስ በማህፀኗ ተቀርጿልና ሰው ቀድሞ ሲጸነስ ይጸናል ይጸናይቶ ዲያብሎስ ያድርበታል ለምን ከእሾህ ካለው ዛፍ የሚቆረጥ እንጨት እሾህ ነው ከጽየረዳ የሚለቀመው ጽየረዳ ነው ከወይራ የሚለቀመው ወይራ ነው ከተረገመው አዳም የሚወጣው ዘር ሁሉ አባ ገብረ ኪዳንን ቃለ ሕይወት ያሰማልን ቆንጆ አድርገው ነው የነገሩን መጋቢት 27 ቀን ክርስቶስ
ለኛ የሞተልን ቀን ነው አዎ እናምናለን ተቀብለናል ነገር ግን እኛ መዳን የጀመርነው በማህፀን ነው ብለው ቆንጆ አድርገው መስጥረው ነግረውናልና እንዲህ ያሉ አባቶችን እግዚአብሔር በእውነት አሁንም ጨምሮ ያብዛልን ምክንያቱም ስለነሱ ሲነገረን ስለነሱ ስንሰማ እኛ ስለ ክርስቶስ ስንሰማ ሚነግሩንን የሚያስተምሩንን ስናውቅ እግዚአብሔር ምን ዋጋ እንደከፈለልን እናውቃለን እግዚአብሔር ምን እንደሰጠን እናምናለን ማለት ነው ስለዚህ ለእግዚአብሔር የሚኖረን ለኢየሱስ ክርስቶስ የሚኖረን ክብር የተለየ ይሆናል አከበርነው ማለት ደግሞ ህግጋቱን ፈጸምን አከበርነው ማለት ደግሞ ተገዛንለት አከበርነው ማለት ስጋችንን ገድለን ነፍሳችንን አነጻን እንደማለት ነው ምክንያቱም እንደዚህ ካሉ እርኩሳን በእውነት እንደው ምድር አትንቀጥቀጥ ምድር በንፍር ውሃ አትጥፋ ምድር እንደው የሆነ ወረርሽ መጥቶ አይብላት አረድ ብናድርጎ ነው የሚባላት እንዲካለውስ ይሁላችሁ ይሄን ቪዲዮ ላሳያችሁ በጣም ስለከበደኝ ነው በእውነት Jesus or Ultra? Ultra. 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 What? Jesus or Ultra? This is Ultra. Ultra, of course. Oh my God, let's get down. It's crazy. Jesus or Ultra? I'm locking in on both. It's possible. Jesus or Ultra? Jesus. Ultra. Jesus. Can I pray for you? Jesus or Ultra? Ultra. Ultra. Excuse me. Jesus or Ultra? Ultra. Ultra. Jesus or Ultra? Definitely Ultra. Jesus or Ultra? Oh, Ultra. Ultra. Jesus or Ultra? Ultra. Ultra. Jesus or Ultra? Ultra. Jesus or Ultra? Ultra. Hey, excuse me, bro. Jesus or Ultra? Ultra. Hey, excuse me, bro. Jesus or Ultra? Both, man. Hey, bro, real quick. Jesus or Ultra? Jesus. Jesus, can I pray for y'all then? Pray for me. Thank you for these two, Lord. I pray in the name of Jesus that you would fill them with your peace, with your love, God, with your joy. I pray in Jesus' name that you would give them direction, God. That fired me up. Jesus or Ultra? Ultra. ኮሜንቱን ገብቼ ሁሉ ማንበብ ፈለኩኝ ምክንያቱም ተሳስቼ ይሆን እንዴ ምንድነው አልትራ መቼም ይውላችሁ ክርስቲያኖች ከኢየሱስና ከኢየሱስ ይያለ እንዳልሆነ መቼም ቢሆን እርግጠኛ ነኝ አይደል ታዲያ ግን ከኢየሱስ እኩል ሊሆን የሚችል ነገር ሊወዳደርበት የሚችል ሌላ ምን ሊሆን ይችላል ብዬ በእውነት ጎግል ሁሉ አደረኩኝ እኔ እስካሁን ድረስ ይሄ ቪዲዮ እስካሁን ድረስ የገባኝ አልትራ ስልክ ከአልትራ ስልክና ከጂሰስ ክራይስት ከኢየሱስ ክርስቶስ ሲላቸው ኖ እንዴት ተወዳደራለህ ጭራሽ በሚል አልትራውን እየመረጡ ያሉ ሰዎች በዚህ ልክ ነው የገባኝ እንግዲህ ካልገባኝ ካልተረዳው ተሳስቼ ከሆነ በጣም ማራለሁኝ አስተካክላለሁኝ ንገሩኝ ይሄ ነው የገባኝ ግን በጣም ነው ደነገጥኩት እሺ ይሄ ከሆነ ማለት ከጂሰስና ከአልትራ የትኛው ይበልጣል የትኛው ይሻላችኋል ሲባሉ በጣም ብዙ ሰዎች አልትራ ነው የመረጡትና አልገባኝም ማለት ከማንጋ ምን እየወዳደሩ ነው ምንድነው እየሆነ ያለው እንደዚህ አይነት ምድር ላይ እየኖርን ነው ወይ ሀገራችን ማትጠፋው ዓለማችን ማትንቀጠቀጠው ታስተውሳላችሁ ሰሞኑን እየሆነ የነበረበት ቦታ አይደለ ታይላንድ መሰለኝ በጣም የመሬት መንቀጥቀጥ ኖሮ በጣም ብዙ ፎቆች ብዙ ሰዎች አልቀውበታልና በጣም የሚገርም የሚደንቅ ነገር ነው እየሆነ ያለውና በዚህ ልክ ክርስቶስ ላይ ማመጽ ግን ይቻላል ወይ አይ ዶንት ኖ እንግዲህ አላቅም በእውነት ለምን እንዲህ እንደሆነ ምንም ነው ያልገባኝና እኛም ሀገራችን ውስጥ እንግዲህ ቤት ውስጥ ነን አብረን ነን ያሉ ሰዎች ወጥተው ሲያጠፉ እና ያለን የናጡት ነካሽ ይባላልና እንደው ከእንደነዚህ አይነት ሰዎች ራሳችንን እናርቅ በአሜሪካው ዶናልድ ትራምፕ ላይ የሆነው ነገር ከዚህኛው ደግሞ ተቃራኒ ነው እሱን አይተን እኛ ቤተክርስቲያን ውስጥ ያሉ ሰዎች ነገር ግን ወጥተው ጎኗን ወደሚወጉት ሰዎች መጣላቸዋል አሜሪካኑ ፕሬዚዳንት ዶናልድ ትራምፕ ከኦርቶዶክስ ቤተክርስቲያን በወርቅ የተሰራ መስቀል በገጸ በረከት መልኩ ተበርክቶላቸዋል ነገሩ እንዲኖር አስረዳችሁ ከቀናት በፊት በዋሽንግተን የግሪክን የነጻነት ቀን አስመልክቶ በዋሽንግተን ማለትም በዋይት ሃውስ ዝግጅት ነበረ በዚህም ዝግጅት ላይ የግሪክ ኦርቶዶክስ ቤተክርስቲያን አርክሺፕ በመገኘት እንግዲህ ለዶናልድ ትራምፕ ምስጋናን ያቀረቡ ሲሆን
የግሪክ ኦርቶዶክስ ቤተክርስቲያን አርክሺፕን በዚህ ፕሮግራም ላይ እንደተናገሩት ከሆነ በተለይም በሚድል ኢስት አካባቢ ባለው ጦርነት ምክንያት እጅግ በጣም የተጎዱ ያሉትን ክርስቲያኖችን ሰፖርት በማድረጎት በመርዳቶት በጣም እናመሰግናለን ብለው ተናግረዋል። በተጨማሪም በአሁኑ ወቅት የክርስትና ሃይማኖት ጥሩ ቦታ እንዲያገኝና ጥሩ ተሰሚነት እንዲኖረው እየሰሩ ያሉትን ስራዎች እንግዲህ እሳቸው አፕሪሺየት አድርገዋል ወይም አድንቀዋል። እነዚህ ስራዎችንም ስለሰሩና ወደፊትም እነዚህን ስራዎች እንደሚቀጥሉባቸው እርግጠኛ በመሆን ይህንን ገጸ በረከት እንግዲህ ለሳቸው አበርክቷል። ይህም ገጸ በረከት እንግዲህ ከወርቅ የተሰራ መስቀል ነው። ዶናልድ ትራምፕ በዛን ወቅት እንደተናገሩት ከሆነ ይህንን ነገር እንዳልጠበቁና ሰርፕራይዝ እንደሆኑ ተናግረው ምንም እንኳን የኦርቶዶክስ ሃይማኖት ተከታይ ባይሆኑም ለተሰጣቸው ገጸ በረከት እጅግ በጣም አመስግነዋል ማለት። ታዲያኛም እናትና አባቶቻችን በበረሃና በሐረር ውስጥ እያደሩችን ኦርቶዶክስ ቤተክርስቲያን ለኛ ያስረከቡ እናትና አባቶቻችንን መርዳትና ማገዝ ከኛ ይጠበቃል። ለሀገራችንና ለዓለማችን ሰላሙንና ፍቅሩን እንዲያመጣው በየበረሃው የሆኑ ጸሎትና ጾም የሚያደርጉ እናትና አባቶቻችንን እናስታውሳቸው ይገባል። ይህ ከኋላ የምትመለከቱት የሙታን ሳማር ቅዱስ ሚካኤል አንድነት ገዳም ነው። በዚህ ውስጥ የሚኖሩ እናትን ደርሰንላቸዋል። ነገር ግን የአባቶቻችን ሁኔታ በአሁኑ ወቅት እጅግ በጣም አስጊ ሁኔታ ውስጥ ነው ያሉት። እኛም ከወራት በፊት ወደ ቦታ በመጓዝ የአባቶቻችን ሁኔታ ለማየት ችለን ነበር። እጅግ በጣም አሰቃቂ ሁኔታ ውስጥ ነው ያሉት። ይህ ከኋላ የምትመለከቱት ቤት የሚኖሩበት ቤት ነው። እዚህ ቤት ውስጥ የሚኖረው አንድ ሰው ብቻ አይደለም፣ 5 ሆኖ ነው እንግዲህ እዚህ ጎጆ ውስጥ እየኖሩ ያሉት። የጎጆ ከግድግዳው የበለጠ ቀዳዳዎቹ እጅግ በጣም ይሰፋፋሉ። በዚህ ውስጥም እንግዲህ ብርድና ዝናቡ እየገባ እጅግ በጣም ተቸግረዋል አባቶቻችን። የሙታን ሳማር ቅዱስ ሚካኤል አንድነት ገዳምን ለማገዝ እነዚህን ሁለቱን አካውንቶች ይጠቀሙ፣ የኢትዮጵያ ንግድ ባንክና አቢሲኒያ ባንክ። በተጨማሪ እነሱን ቀጥታ ማግኘት ከፈለጋችሁ በእነዚህ ሁለት ስልክ ቁጥሮች ደውሉላቸው። በተጨማሪም ይህ ቪዲዮ ብዙ ሰዎች ጋር ተደራሽነት ኖሮት የአባቶቻችን ህይወት ለማስተካከል ይረዳን ዘንድ ይህንን ቪዲዮ ኮፒ ሊንክና ሼር ማድረግ እንዳትረሱ። ይህም ታላቅ የሆነ እርዳታ ነው። አስቀድመን ስለምታደርጉት ተግባር ሁሉ እናመሰግናለን። መልካም ቀን ይሁንላችሁ። ብሩክ ነኝ። ስንት ሰዎች ይህ ማስታወቂያ በጆሮአችሁ ገብቶ ልባችሁን አንቅቶ ለማር ቅዱስ ሚካኤል ቤተክርስቲያን እገዛችሁን አድርጋችሁ ይሆናል ብዬ ማስበው ብዙም አይደለም። ጥቂት ሰዎች አገዛችሁ ይሆናል ብዬ አስባለሁኝ። ግን ባይሰለቻችሁ መልካም ነው። የዶናልድ ትራምፕ እንዳለ ሆኖ ማለት ነው። ስለዚህ ለማር ቅዱስ ሚካኤል ቤተክርስቲያን እንደው ሙታንሳ ለሱ ቤተክርስቲያን የምንችለው ነገር ብናደርግ መልካም ነው። አንዳንድ የቤተክርስቲያን ነቀርሳ የሆኑ ሰዎች አሉ። ይሄ ሰውዬ ምን እያለ እንደሆነ በትክክል ስሙት። እኔ በእውነት ነው ምላችሁ እንደዚህ አይነት ሰዎች ላይ ሳይ ምንም አይነት ክብር የለኝም። በእውነት ነው ምላችሁ። እንደው እምችል ተናጋሪ ሆኜ ራሴን ባገኘው ደሞ እንደው መናገር ምችል ሆኖ ቢሆን ኖሮ በእውነት እየተሳደብኩ ብናገር ደስ ባለኝ ነበር። ስሙት እስኪ እንደው ስሙት። ገጠመኝን ወይኑ አልቆብኝ እኔ ራሴ ቀዳሽ ወደ ወይኑ አልቆብኛል። ምን ሆነ መሰለ ራጉኤል ቤተክርስቲያን አቡነ አብርሃም ጋራ ቀደስን። ያኔ ጳጳስ አይደሉም ራጉኤል አለቃ ያያሉ ነው። እና የደብረ ታቦር ዕለት ነው መሰለኝ ቀድሰው ያቆርቡን ተብለው ያው በዓሉ ትልቅ ስለሆነ ለአለቃው ግብዣ ተቀረበላቸው። እኔን ቀድስ ካላችሁኝ ከኔ ጋር አብሮ የተማረ መርጌታ ጽያለ ዋና ዲያቆን ሆኖ እሱም አብሮ ይቀድስ ይሏቸዋል። እኔ እንግዳ ነኝ ተጋባዥ ነኝ። ጥሩ ሻብራችሁ ቀድሱ ተብሎ ሁለታችን ተሰየምን። እርሶና አቡነ አብርሃም አብሮ ቀድሰዋል? ስንቀድስ ነው የኖርን። ቆሎ ትምህርት ቤቱም ስንቀድስ ነው የኖርን። ስንቀድስ ነው የኖርን። ግን ተጋባዥ ነበሩ። ተጋባዥ ሄደው ነው እንግዲህ በአጋጣሚ አግኝተዋቸው አብረው ሊቀድሱ እድሉን ያገኙት። እንደ እድልም እየቆጠሩት ነው። ግን ደግሞ ስንቀድስ ኖረናል ደግሞ ይላል። ከዚያ አብረን ቀደስንና ቅዱስ ቁርባን ደረሰ። እኔ ጽዋውን ይዤ እሳቸው ህብስቱን ይዘው ወጣን። አብረን ወደ ቅድስተ ቅዱሳን ወጣን። ያን ቀን አዋቂዎቹ የሚቆርቡበት ቀን ነው። አሁን አቡነ አብርሃም አንድ ሰው እየመጣ አዋቂዎች የሚቆርቡበት ህፃናት የሚቆርቡበት ቀን አለ። ዛሬ የህፃናት ቀን ነው፣ ዛሬ የአዋቂዎች ቀን ነው ተብላ ቤተክርስቲያን ለይታ የምታቆርብበት ቀን አለ። አንድ ሰው እየመጣ ዞፉን እኔ ከሀብ ወደ ንጉስ ከከኒ ወደ ንጉስ ከመቆኑ ነው ወደ ከበተክ ያለ ይሄ ለነገስታት ዲቦ የሚጸለይ ጸሎት አለ ከደው መዝሙር ያን ያለ በመጣ ከዛ ሰፉ ህብስቱ ሰሰቱት። ከዛ ወይኑ በማንኪያ ያርገለ ሰሰባል መስቀል ማንኪያ የሚባለው መስቀል ግዴታ ማንኪያ እሺ ግን እርሳ መስቀል ብላለች ክርስቲያን እርሳ መስቀል ግዝ ቅዳሴ ስለሰያለ ወባረክ ካለዛቲ ማንኪያ ቅዳሴ መስቀል በእውነት ወባረክ ካለዛቲ ማንኪያ እርሳ መስቀል ምን ጨርሶ ይሄ ዝም ብሎ በአማርኛ የተለመደ ወደ ቤተ መቅደስ የተጠጋ ቋንቋ ነው። ታዲያ ለምን አያሳዩንም? ደስ ይለናል። እስኪ እንየው። አንድ ለማረም መሞከር ቁጥር 40 ነው። እንደዛ ነው ያለበት። ምክንያቱም አንተን መደብደብ አለብህ። ስለዚህ በዚህ በርፈ መስቀል ይበልልህና ለአቆርብ እንደዚህ ደግሞ ቅድስት ታሪክ ፈጽም አለና ጽቦው ቀበል
አረ ሰውዬ ምንድን ነው መሰል ጊዜ ጽዋው ይስቦት እሱ ሲታገል በኋላ አስጠውስተዋል ጽዋው ሰጥቷል እንዳለ ጭልጭል ይቻላል ምን እንደፈት ሰውየው ማን ነው ይስጠጅ በኋላ ለካ የልጅ ያሱ የልጅ ነው የነገስታት የማንስ ልጅ ነው የነገስታት ሲሆኑ ጽዋው የሚሰጣቸው እንዳለ ይታወቃል ውሸት ለምን መሰላችሁ ክርስቲያኖች ይሄ ድብን ያለ ውሸት ነው ምክንያቱም ምንድነው ዲያቆኑ ስጋው ደሙን ቀዳሲያኖቹ ስጋው ደሙ ሲቀበሉ ዲያቆኑ እንኳን ጽዋውን ይዞ የሚያቆርባችሁ ዲያቆን እንኳን እስከነ ጽዋው ስጋው ደሙን አይጠጣም በእውነት ነው ማለት ለዲያቆኑ የሚያቀብሉት ካህኑ ናቸው ለዲያቆኑ ደሙን ቀድተው የሚሰጡት አይገርማችሁም በፍጹም የያዘውን ጽዋ እንኳን ራሱ ዲያቆኑ ቀዳሹ የሚቀድሰው ዲያቆን እንኳን ራሱ እንኳን ብድግ አርጎ አይጠጣ በፍጹም ይሄ በፍጹም ውሸት ነው እንዲህ አይነት ቀጣፊ የሆኑ ሰዎች ናቸው እንግዲህ በቃ መጋረጃ ተጋርዶ መንጦላይቱ ተዘግቶ ስለሆነ ይሄ ስርዓት የሚከናወነው ከካህናት ጋር እንግዲህ አታውቁትም እናንተ ጋር አይደርስም ብለው ነው በዚህ ልክ እየዘለፉት ያሉት ቤተክርስቲያኒቷ የትኛውም ህግ ላይ ለነገስታት ጽዋው ተሰጥቶ የሚቆርቡበት ስርዓት የላትም ቤተክርስቲያን ሰታም አታቀም አድርገውም አታቀም እስካሁን ድረስ ነገስታት አይደሉ እንደዚህ ተሰግዱ ዲያቆኑ ከቄሱ ስጋውን ይቀበላሉ ችግር የለም ከዲያቆኑ ግን ዲያቆኑ ጽዋውን እጅ ነስቶ የሚሰጣቸው እና አለበለዚያም ቄሱ ከዲያቆኑ ተቀብሎ ጽዋውን ቄሱ ልክ ህብስቱን እንደሰጠ ወይኑን መስጠት አለበት ቄሱ ለአክብሮተ ንጉስ ነው አው ቢሆንም ግን በጌታችን ስጋና ደም ፊት እኮ ሁላችን እኩል ነን እንዲያሚባል እንደዛ አይደለም ይሁን ቤተክርስቲያኒቱ ላይ አሁን ቢሆን አሰራሩ ችግር አለ አሁን ሲጀመር ቆቡ የማን ነው ቅድስት ቤተክርስቲያን ነው ይሄንን ነጠላ በይፋ አውጃ ቤተክርስቲያናት መታለብሰው የለበሰውን ቀሚስም የሰጠችው ቅድስት ቤተክርስቲያን ናት በዚህ ልክ የሚቃወማትና ቤተክርስቲያኒቷ ላይ ችግር አለ ሚል ከሆነ ቆቡን ለምን ተቀበለው ቆቡን ቀሚሱልን ስለምን ደሙ ነጠላውንስ ሲጀመር ስለ ቤተ መቅደሱ ሌላ ዕውቀት የላቸውም እኮ በነገራችን ላይ ከቤተክርስቲያን ውስጥ ወጥተው ቤተክርስቲያንን የሚተቹ ሰዎችና የሚዘልፉ ሰዎች ስለሌላ ምንም አይነት ዕውቀት ስለሌላቸው ማህይሞች ስለሆኑ ያው ማህይም የሚለውን እንመጣበታለን በሌላ መራሃ ግብር ግን እንዲህ ያሉ ነቀርሳዎች ቤተክርስቲያንን ያጠፋሉና እንዲህ ካሉ ሰዎች ልጆቻችሁን ራሳችሁንም ጭምር ብታሸሹ መልካም ነው ላለው አንድ ትምህርት ቤት ውስጥ ያየሁትን የልጅ አስተዳደግ ላሳያችሁ እንደው እንዴት ደስ ይላል ይሄንን ትምህርት ቤት በእናታችሁ መርቁልኝ ቤተክርስቲያን እናት የተባረክናት ጠንገጋ በሰላም ትሮራለችና ራሷን ጠብቃ በልኝ ማን ተረመራር የለም ጎበዝ ተማሪ አብስራ አጭርናት ቪዲዮ የተላከችልኝ ትንሽዬ ስለሆነች ነው ባጭሩ ያቀርብኩላችሁ 9 ሰከንድ ምናምን ናት እና እግዚአብሔር በጥበብ በሞገስ ያሳድግ እንደነ ሊቃውንት አድርሰው ደግሞ ለትውልድ የምትተርፍ ሁንልን ለማለት እወዳለሁ ልጆቻችሁን በእንደዚህ አይነት በቤተክርስቲያን ጥበብ ብታሳድጓቸው መልካም ነው ባይነኝ ምክንያቱም ልጆቻችን በሙሉ በሚባል ደረጃ በዚህ ሰዓት ምንድነው መሆን የምትፈልገው ፓይለት ዶክተር ኢንጂነር ምናምን መምህር ቀበርጥሴ ምናምን አይደል ልጆቻችን ምንድነው መሆን የምትፈልገው ሲባል ዲያቆን ካህን መርጌታ ነው መሆን የምፈልገው ጳጳስ መሆን ነው የምፈልገው ሚል ሰው ገጥሟችሁ ያውቃል እኔ በአካል ገጥሞኝ አይደለም እንደዚሁ በቪዲዮ ግን የሆነ ጊዜ ላይ አይቻለሁ እንጂ በአካል እኔ ጳጳስ መሆን ነው የምፈልገው ተምሬ ወደፊት የሚያለኝ ሰው እስካሁን ድረስ የለም እና ልጆቻችንን በትክክል ምናሳድግበት ቦታ ብናስቀምጣቸው መልካም ነው ላለሁኝና አስተዳደጋችንን እናስተካክል በቅርብ ጊዜ ነው የሰማሁት ይገርማቸዋል የሰሜን ኮሪያው ፕሬዝዳንት እንደሳቸው አርጎ ጸጉሩን የሚስተካከል ሰው በሞት ይቀጣሉ አሉ ዛሬ ያሉት ማለት ማን ነው ስማቸው ማን ነው ኪም ጆንግ ኡን ማለት ናቸው እሳቸው እንደሳቸው አርጎ ጸጉሩን የሚስተካከለ ሰው በሰይፍ ይቀጣሉ እሳቸው የለበሱትን ጃኬት የሚለብስ ሰው ወዮለት ይገርማቸዋል እኮ በገዛ ጸጉራችን ማለት ነው እግዚአብሔር ያሳያችሁ ፈጣሪ ዓለማት መጋቢ ዓለማት ሕያው ቅዱስ አካላዊ ቃል ኢየሱስ ክርስቶስ የባህሪ አምላክ ራሱን እንድንመስል ፈቀደልን የባሪያን መልክ ይዞ መጥቶ የጌታን መልክ ሰጠን
ይህን ሁሉ ነው ያደረገልን እሱ ማለት ነው። ሰው ይህን ሁሉ ክብር ነው ያጣው። የእሱን መልክ ይዞ መጥቶ የእሱን መልክ ሰጥቶ ፈጥሮን መጠቀም ባይሆንልን የእኛን መልክ ይዞ መጥቶ የእሱን መልክ ለእኛ ሰጠን። እንዲህ አድርጎ የጠፋ ነው እንፈለገን በድንቁርና ለነበር ነው የቃሉን ብርሃን የወንጌሉን ብርሃን አበራለን። ወአርታ ሀገሪነ ውስተ ፍኖተ ሰላም እግረ ልቡናችንን ወደ ወንጌል ቀጥ አድርጎ መራው። እንዲሁ ዝም ብለን እንርመሰመስ የነበርነውን ሁሉ እንደባብ ፈልጎ እንድናይ ያደረገን፣ እንድንታይ ሁሉ ነው ያደረገን። ከዘመዶቻችን የኛ ዘመዶች እኮ አራዊት እንስሳት አልነበርም። ዘመዶቻችን መላእክት ነበሩ። አዛመደን በልደቱ መጥቶ ንጉሥ ክርስቶስን ያመሰግኑት ዘንድ ሰውና መላእክት ዛሬ አንድ መንጋ ሆኑ። እሱስ ለገብር ካለ ቅዱስ ዳዊት ጠፍቷል ባሪያህን ፈልገው እንደ ጠፋ በግ ጠፍተን ነበርና እየበላን የጠፋነውን አብልቶ መለሰን። ጠፍተን ነበረ በእውነት ማለት ነው። የወንጌልን ብርሃን አበራለን፣ ድንቁርናችንን አጠፋን። እግዚአብሔር እንዲያደን አምላካችን አደን የጠፋነውን ሰዎች በበላነው ነገር አብልቶ እግዚአብሔር ፈወሰን መለሰን አሉ አባታችን። ቃለ ሕይወት ያሰማልን፣ እንዲሁ በደሜ በጸጋ ይጠብቅልን። አባ ገብረ ኪዳንን ለሰይጣን ጊዜ ቦታ ልንሰጠው እንደማይገባ ሊቃውንተ ቤተክርስቲያን በደንብ ይናገራሉ። ምክንያቱም ሰዓታችንን ጊዜያችንን ከሰጠነው ካልነው ያኔ እንደፈለገ ይገዛናል ሲሉ በደንብ አድርገው ያስተምሩናል። ሊቃውንትን እንስማ። በመጀመሪያ ለሰይጣን ፊት መስጠትን ማቆም አለብን። ለሰይጣን ጊዜ መስጠትንም ልክ እንደዛው። አንዳንድ ሰዎች በጣም ረጅም ጊዜ ወስደው ነው ክፉ ምኞታቸው በደንብ የሚያደቁት የሚሰልቁት። እንደው በቃ አያድርጉት እንጂ የማድረግ ያክል ኃጢአት እየጣፈጣቸው የሚያስቡት ሰዎች አሉ። የሚመኙ ክፉ ምኞት ውስጥ በጣም የሚዘገዩ ሰዎች አሉና ከዛ መውጣት ያስፈልጋል። ለዚህ ነው ጸሎትም እየጸለይን እያማተብንም ቅዳሴ ቦታም ቆመን መስዋዕቱ የሚሰዋበት ስፍራ ላይ መላእክት እልፍ አእላፍ መላእክት የሚወርዱበት ጊዜ ላይ መንፈስ ቅዱስ ከሰማይ ሰማያት የሚወርድበት ጊዜም ላይ ሆነን የማይረቅልን ክፉ ምኞት ክፉ ሐሳብ አለ ማለት ነው። ለምን አስለምደነዋል፣ ጊዜ ሰጥተነዋል እና ተዋህዶን ተላምዶን ስላለ ነው። አንዱ ችግር እሱ ነውና እሱን ችግር በደንብ አጥንተን ከወዲሁ ማድረግ ይኖርብናል ማለት ነው። አንዱ ነገር እሱ ነው። ይውላችሁ ቤታችሁ ውስጥ ጎርፍ እየገባ ካስቸገራችሁ ቀዳዳውን መድፈን ነው እንጂ ጎርፉን በየቀኑ መጥረግ አይደለም መፍትሄው። እሱ ብቻውን መፍትሄ ሊሆን አይችልም። ቀዳዳውን ከደፈናችሁ በኋላ ግን ቤት ውስጥ ያለውን ጎርፍ ብትጠርጉት ቤቱ ምን ይሆናል? መድረቅ ይጀምራል ማለት ነው። ከውጭ ያለው አይገባም፣ ውስጥ ያለው ወጥቶ ያልቃል ማለት ነው። ክፉ ሐሳብ አሁን እንዲህ እንደገዛን የሚቀር እንዳይመስላችሁ፣ ተስፋ እንዳትቆርጡ። ይውላችሁ አሁን ይሄ የሰይጣን አሰራር በእኛ ዘንድ ያለው አሰራር በጠቅላላ ተበጥሶ የሚወድቅበት ጊዜ አለው። በቃ ምንም ጥርጥር የለውም። በየቀኑ የሸረሪት ድር የሚያደራብን ከሆነ ፈልገን ሸረሪቷን ማጥፋት ይጠበቅብናል። ምክንያቱም አሁን ጠርገነው መልሰን ደግሞ ስንገባ ወጥተን ስንመለስ እንደገና ተክቶ የሚቆየን ከሆነ እሱ ደግሞ ሌላ ችግር ነው ማለት ነው። ስለዚህ በደንብ ሸረሪቷ ላይ ስራ መስራት ያስፈልጋል። ቋሚ ለውጥ ለማምጣት ነው እንደዛ ምላችሁ እና ክፉ ልምምዶችን በደንብ እያራቅናቸው እየወጣን ከዛ ይልቁንም መንፈሳዊ ፍላጎትን ማነሳሳት፣ መንፈሳዊ መሻትን። ይሄ ምኞት አይደል? አሁን መንፈሳዊ ምኞትም እኮ አለ። የእግዚአብሔር መንግስት ስትመጣ ማየት፣ በእግዚአብሔር መንግስት መቅናት፣ የእግዚአብሔር መንግስት በወረሱ ጻድቃን መቅናት፣ የእነሱን ታሪክ መመልከት። እንደዚህ ብናደርግ በእርግጠኝነት ሐሳባችን እየተለወጠ ልባችንም እየተለወጠ መሄዳችን ምንም ጥርጥር የለውም እና እኔ እሱ ላይ ትኩረት ማድረግ ይኖርብናል መጀመሪያ ነው። ከዚያ ቀጥሎ ግን ምንድነው ማድረግ ያለብን? ጸሎትን አቋርጠን አሁን ይሄን ይዘህ ሰይጣን የሚፈልገው እንደዛ ነው። አሁን ይሄን ሐሳብ እያሰብክ እግዚአብሔር የሚሰማኝ ይመስላል ማለት ይጀምራል ማለት እንደዛ እንዳታስቡ በፍጹም። ይሄ ደግሞ ለሰይጣን ትልቅ ስኬት ነው። ይሄንን ማሳብ በነገራችን ላይ ይሄ በመጽሐፍ መነኮሳትም ተነስቷል። መነኮሳት ለጸሎት በሚቆሙበት ጊዜ የዝሙት ፈተና እየመጣ ይዋጋቸዋል ይላል። እንደዚህ አይነት ሐሳብ ሲመጣበት ወጣኔውን ልብሱን እንዲያወልቅ ገላውን እንዲዳስስ ምን እንዲል ይጋብዘዋል ሰይጣንና ያንን አይነት ሐሳብ እየበረታበት ሲመጣ ወጣኔ ነውና ጀማሪ ስለሆነ ትቶት ይተኛል። ያን ጊዜ ሰይጣን ያጨበጭባል፣ ደስ ይለዋል፣ የበለጠ ስራ ለመስራት ይደረጃል ማለት ነው እና እንደውም ከሐልዮ ወደ ነቢብ ከነቢብ ደግሞ ወደ ገቢር እንዲያሳድጋት ያበረታታዋል ማለት ነው። እንደዛ በፍጹም ሊሆን አይችልም። በፍጹም ይውላችሁ ገበሬ ባጨዳ ጊዜ ሊሆን ይችላል ወይም በሌላ ጊዜ ዝናብ እየመታው እንኳን ለምንድነው ስራ የማያቆመው ይመስላችኋል? ዝናብ የማይዘንብበት ጊዜ እንዳለ ያውቃል፣ ግን ይቺ ጊዜ እንድታመልጠው አይፈልግም። ዝናብ እየመታው ቢሆን ፀሐይ ያቃጠለው ቢሆን ፀሐዩ እስኪያልፍ ልቆይ ብሎ በፍጹም ያሰ ቀን እንዲያመልጠው በፍጹም ስለማይፈልግ ነው። ይቺ ቀን እናንተ የምትድኑባት ቀን ናት፣ ልታመልጣችሁ በፍጹም አይገባም።
ህመም በጣም በጸናባችሁ ሰዓት ሐኪም ቤት አትሄዱም እንዴ? በቃ ትንሽ ቀለል እስኪለኝ ድረስ እስኪታገሰኝ ድረስ ልቆይ ትላላችሁ እንዴ? በፍጹም አትሉም አይደል? እና ይሄ ማለት እኮ ህመሙ የጸናባችሁ ሰዓት ነው። የበለጠ ዝናብ በጣም እየዘነበበት ያለበት ሰዓት ነው። ስለዚህ አብዝታችሁ ልትሰሩ የሚገባበት ሰዓት ያው ነው። በቃ ይቺ ጊዜ በፍጹም ልታልፋችሁ አይገባም። ምክንያቱም ወደ ዋናው ወደ በትልቅ ሐሳብ ውስጥ ሆናችሁ በበጎ ሐሳብ ውስጥ ሆናችሁ ወደ መጸለይ ህይወት ውስጥ ወደ መጸለይ ክፍል ውስጥ ልታልፉ ልትሸጋገሩ ጊዜው እየቀረበ ነው ማለት ነው። ሊቀ ሊቃውንትን ቃለ ሕይወት ያሰማልን። በደንብ አድርገው ነው የነገሩን አይደለ? አዎ በደንብ ለሰይጣን ጊዜ በፍጹም መስጠት እንደሌለብን ቆንጆ አድርገው አስተምረውናል። ቃለ ሕይወትን ያሰማል ለማለት እወዳለሁኝ። ይህችን ቪዲዮ ላሳያችሁና ይሄንን መርሃ ግብር አገባድዳለሁኝ። ተምረንበታል እንማርበታልን ብዬ ስላሰብኩ ነው ያመጣሁላችሁ። መምህር ዲያቆን ሄኖክ ኃይሌ ነው። አሁን በጣም የሚገራርሙ የቤተክርስቲያን ህንጻዎች ላሳያችሁ ነው። አውሮፓ ውስጥ ያሉ ናቸው። እንግሊዝ ውስጥ፣ ሆላንድ ውስጥ፣ ዴንማርክ ውስጥ ያሉ ፎቶዎች ናቸው። በጣም በሚያማምር ኪነ ህንጻ የተገነቡ አብያተ ክርስቲያናት ናቸው። የምታዩቸው አብያተ ክርስቲያናት በጣም በብዙ ገንዘብ የተሰሩ ናቸው። አሁን ያሉበት ሁኔታ ደግሞ ይህን ይመስላል። አንደኛው ላይብረሪ ሆኗል፣ ፐብሊክ ላይብረሪ ሆኗል። እንደምታዩት ይሄኛው ሬስቶራንት ሆኗል። ትንሽ ብራይትነሱ አይታያችሁ ይሆናል። ይሄ እንደውም ኪንግ ሳይዝ ቤት ተብሎ በጣም በውድ ዋጋ ቅድስተ ቅዱሳኑ ላይ ታቦቱ ያለበት ቦታ ላይ አልጋ አለ። ብዙ ከፍለህ የምትተኛበት ሆቴል ነው። እንደምታዩት ሬስቶራንት ነው፣ ቤተ መቅደስ ነው። እንደምታዩቸው ሬስቶራንቶች። ይሄ ደግሞ ናይት ክለብ ነው። ቤተ ክርስቲያን ነው። ከውጪ ውስጥ ስትገባ ናይት ክለብ ነው። ለሊቱን ይጨፈርበታል። ይሄ ደግሞ ዳንስ ትምህርት ቤት ቫሌ ዳንስ ትምህርት ቤት ነው፣ ግን ቤተ ክርስቲያን እንደምታዩቸው ሞልም አለ። ምን ማለት መሰላችሁ? አያድርገውና ሰው መገንባት ካልጀመርን ነገ የኛ አብያተ ክርስቲያናት እንደዚህ አይነት ዕጣ ሊደርሳቸው ይችላል። ከዛ ሐዋሳ ገብርኤል ገብቶ ምሳ በልቶ የሚወጣ ሰው ይኖራል። ነገ መኝታ ከፍሎ አድሮ የሚወጣ ሊኖር ይችላል። አይ እንደዚህማ አትበል አታሟርትብን እንዳትሉኝ። ከኛ የባሱ ቅዱሳን የነበሩባቸው ቦታዎች እነ ቅዱስ ዮሐንስ አፈወርቅ ያስተማሩባቸው እነ ሀጊያ ሶፊያ አሁን መስጊድ ናቸው። ሚውዚየም ነበረ ለአውሮፓ ህብረት ሲባል ለፖለቲካል ኮሬክትነስ መልሰው አድርገውታል። ይሄ እኛ ከማን በልጣለን? ከማንም አንበልጥም። ከማንም አንበልጥም። ሰው ላይ ህንጻ መገንባት አቁመን ሰው መገንባት ካልጀመርን ይሄ ይመጣል። እናንተ በእውነት እኮ ነው ክርስቲያኖች፣ በእውነት እኮ ነው ህንጻ ቤተ ክርስቲያኑን ሐውልቱን ግንቡን ብቻ ማቆም ምንም እኮ ዋጋ ቢስ ነው የሚሆነው አይደል? ይገርማል። ሰው ላይ ልንሰራ ይገባል። ለዚህ ነው ስጋው ደሙ ለመቅረብ ምን አገዳችሁ? ቤተክርስቲያን ለመሄድስ ምንድነው ያስቆማችሁ? እሺ ሁሉም ይሁን፣ እግዚአብሔርን ማምለክ ለምን አቆማችሁ ስለ ነበረው ተዘጋጅተው የቀረቡላችሁ ቪዲዮዎች እነዚህን ይመስሉ ነበር። እግዚአብሔር ረድቶን ይሄው ጨርሰናል። በሌላ መርሃ ግብር ተገናኝተን ዳግም እስከምንማማር ድረስ ቸሩ እግዚአብሔር አምላካችን ሀገራችን ኢትዮጵያን ሃይማኖታችን ኦርቶዶክስ ተዋሕዶ ቤተክርስቲያንን ቅፍ ድግፍ አድርጎ ይጠብቅልን። በሌላ መርሃ ግብር ተገናኝተን ዳግም እስከምንማማር ድረስ ቸርን ሰንብት። ቻው።